ሰላም ጤና ይስጥልኝ ውድ የላምባዲና ቤተሰቦች የዕለቱን አንኳርና ሰበር መረጃዎች ይዘን ቀርበናል። ወደ ዝርዝር መረጃዎቹ ከመግባታችን በፊት አዳዲስ ዜናዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ አብራችሁን ሁኑ። በቅድሚያ ዋና ዋና ዜናዎችን እናስደምጣችሁ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የትግራይ አስተዳደር የፌዴራል መንግስት በምዕራባዊ ትግራይ ሸረሪን አቅጣጫ በትግራይ ኃይሎች ላይ ግልጽ ጦርነት ከፍቷል ሲል ከሰሰ። አስተዳደሩ ይህ ድርጊት ትግራይን የመውረርና የማንበርከክ ሙከራ መሆኑን በመጥቀስ ዓለም አቀፉ ማህበረሰብ ሁኔታውን በቅርብ እንዲከታተልም አሳስቧል። የፈረንሳይ የዜና ወኪል የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋን ጠቅሶ እንደዘገበው ጥቃቱ በሱዳን ድንበር አቅራቢያ በከባድ መሳሪያ የታጀበ እንደሆነም ተዘግቧል። በስፋት እንመለከተዋለን። የሀገራዊ ምክክር ኮሚሽን የክልል ተወካዮች ጉባኤ አባላትን ቁጥር ከ330 ወደ 336 አሳደገ። ጭማሪ የተደረገው አንዳንድ አካላት በጉባኤው መካተት አለብን የሚል ጥያቄ በማቅረባቸው ሲሆን ለስድስቱ ተጨማሪ መቀመጫዎች የተመረጡ አካላት ለጊዜው አልታወቁም። በፌዴራል ደረጃ ተጽዕኖ ፈጣሪዎች 3 ተወካዮችን ሲያስመርጡ ሌሎች ማህበራት አንድ መቀመጫ ብቻ ማግኘታቸው ቅሬታን እንደፈጠረ ተገልጿል። ዝርዝር ጉዳዩን ይዘናል የምናጋራችሁ ይሆናል። በሳውዲ አረቢያ የታሰሩ ኢትዮጵያውያን ጉዳይ አሳሳቢ ደረጃ መድረሱ ተነገረ። የሳውዲ ፖሊስ ባለፉት 6 ቀናት ባደረገ የጸጥታ ቁጥጥር ዘመቻ ካሰራቸው 1418 ህገወጥ ስደተኞች መካከል 45 በመቶዎቹ ኢትዮጵያውያን መሆናቸው ተዘግቧል። በሌላ በኩል በአገሪቱ እስር ቤቶች የሞት ፍርዳቸውን የሚጠባበቁ እስከ 200 የሚደርሱ ኢትዮጵያውያን እንዳሉ ቢቢሲ በሚስጥር ባነጋገራቸው ፍርደኞች ማረጋገጡን ጠቁሟል። በዝርዝር ይዘነዋል። ሶማሌ በአልሸባብ ላይ ያስመዘገበችው ድል እንዳይቀለበስ ለመርዳት ኢትዮጵያ ቁርጠኛ መሆኗን አስታወቀች። አሜሪካ ከቀጣዩ ዓመት አጋማሽ ጀምሮ ለተባበሩት መንግስታት ድርጅት የገንዘብ ድጋፍ መስጠት እንደምታቆም ማሳወቋን ተከትሎ ካምፓላ ውስጥ በተካሄደው አስቸኳይ ስብሰባ ላይ ኢትዮጵያ ለተልዕኮ ያላትን ድጋፍ አጠናክራ እንደምትቀጥል ገልጿል። እንመለከተዋለን። ኢትዮጵያውያን ተጓዦችን ጨምሮ በርካታ አፍሪካውያን አሜሪካ ለመግባት ማስያዝ የሚጠበቅባቸው የገንዘብ መጠን ከ15000 ወደ 20000 ዶላር አደገ። የተሻሻለው የቪዛ ፕሮግራም ከሰኞ ጀምሮ በቋሚነት የሚተገበር ሲሆን ውሳኔው የቱሪስትና የቢዝነስ ቪዛ ያላቸውን ተጓዦች ይመለከታል ተብሏል። እናስደምጣችኋለን። እስከ መጨረሻው ድረስ አብራችሁን ቆዩ። ወደ መጀመሪያው ዜና ስናልፍ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የትግራይ ክልላዊ አስተዳደር ፌዴራል መንግስቱ በምዕራባዊ ትግራይ ሸረሪን አቅጣጫ በትግራይ ኃይሎች ላይ ግልጽ ጦርነት ከፍቷል የሚል ከባድ ክስ አሰማ። የፈረንሳይ ዜና ወኪል በበኩሉ የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋን ዋቢ በማድረግ ፌዴራል መንግስቱ በሱዳን ድንበር አቅራቢያ በከባድ መሳሪያ የታጀበ ጥቃት ፈጽሞብናል ማለቱንም ዘግቧል። የጥቃቱ አቅጣጫ በተመለከተ በወጣው መግለጫ በምዕራባዊ ትግራይ በሸረሪን አቅጣጫ በኩል ጥቃቱ እንደተከፈተ አስታውቋል። ከጥቃቱ በኋላም የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ ለዓለም አቀፍ የዜና ወኪል እንደተናገሩት ጥቃቱ የተፈጸመው በሱዳን ድንበር አቅራቢያ ሲሆን በከባድ መሳሪያዎች የታጀበ መሆኑንም ገልጸዋል። አያይዘውም ፌዴራል መንግስቱ ቀደም ሲል ሲያካሂዳቸው የነበሩትን እገዳ፣ ከበባ፣ የድሮን ጥቃትና የውክልና ጥቃት አሁን ወደ ሰፊና ግልጽ ጦርነት አሸጋግሮታልም ብለዋል። ይህ አዲስ የተከፈተባቸው ጦርነት ትግራይን የመውረርና የማንበርከክ ግብ ያነገበ ነው የሚል ስጋቱንም ገልጸዋል። የትግራይ አስተዳደር ሁኔታው አሳሳቢ ደረጃ ላይ መድረሱን በመጥቀስ ዓለም አቀፍ ማህበረሰብ የዕለት ተዕለት ሁኔታውን በቅርብ እንዲከታተልም አሳስቧል። ዜናው እስከተጠናከረበት ጊዜ ድረስ በጉዳዩ ዙሪያ ከፌዴራል መንግስትም ሆነ ከኢትዮጵያ መከላከያ ሰራዊት በኩል የተሰጠው ኦፊሻላዊ መግለጫም የለም። ወደ ቀጣው መረጃ ስናሳልፋችሁ የሀገራዊ ምክክር ኮሚሽን የጉባኤ አባላት ቁጥርና ውክልና የአባላት ቁጥር ማሻሻያ ማድረጉና የጉባኤ አባላት ቁጥር 211 ይሆናል ተብሎ ታቅዶ የነበረ ቢሆንም በተነሱ ጥያቄዎች መሰረት ቁጥሩ ወደ 336 ከፍ እንዲል ተደርጓል። ከዚህ በተጨማሪም 12ቱ ክልሎችና 2ቱ ከተማ አስተዳደሮች እያንዳንዳቸው 22 መቀመጫዎችን ያገኙ ሲሆን መቀመጫዎቹ ለክልል መንግስት፣ ለሃይማኖት ተቋማት፣ ለፖለቲካ ፓርቲዎች፣ ለአካል ጉዳተኞችና ለሌሎች ባለድርሻዎች ተከፋፍሏል ብለዋል። የፌዴራል ውክልናን በተመለከተ የፌዴራል መንግስት ህግ አውጭ፣ ህግ አስፈጻሚ፣ ህግ ተርጓሚና የጸጥታ ኃይሎችን ጨምሮ 4 መቀመጫዎችን አግኝቷል። በድምሮም 22 መቀመጫዎች በፌዴራል ደረጃ ተመድበዋል። በልዩ ሁኔታ የተጨመሩ መቀመጫዎችና ተወካዮች ስለመኖራቸውና ከ330 ወደ 336 የተጨመሩት 6ቱ ተጨማሪ መቀመጫዎች በልዩ ሁኔታ ለተመካካሪዎች የተሰጡ ናቸውም ተብሏል። ከነዚህም መካከል ትጥቅ ፈተው በምክክሩ እየተሳተፉ የሚገኙ ወገኖች የሚገኙበት ሲሆን የአማራ ፋኖ ህዝባዊ ድርጅት ተወካይ ካፕቴን ማስረሻ ሰጤ መቀመጫውንም አግኝቷል ተብሏል።
በምክክር ኮሚሽኑ የተነሱ ቅሬታዎችና ወዛጋቢ ጉዳዮች በተመለከተ የፖለቲካ ፓርቲዎችና ተወካዮች የተመረጡበት ግልጽ ያልሆነ ሂደት ጥያቄ ያስነሳ ሲሆን ገዢው ብልጽግና ፓርቲ በክልልና በፌዴራል ከያዘው ኮታ በተጨማሪ በፓርቲዎች ውክልና ተጨማሪ መቀመጫዎችን ማግኘቱ ተቃውሞም አስነስቷል። በምክክር ኮሚሽኑ ከተነሱ ሌላ አወዛጋቢ ጉዳዮች መካከል የዜግነት ውዝግብ አንደኛው ተጠቃሽ ሆኗል። በተጽዕኖ ፈጣሪዎች ውክልና ከተመረጡት መካከል አንዱ የሆኑት ፕሮፌሰር አለማየሁ ገብረ ማርያም የኢትዮጵያ ዜግነት የላቸውም የሚል ቅሬታ ለኮሚሽኑም ቀርቧል። ሌላኛው የተጽዕኖ ፈጣሪዎች ብዛት በክልልና በፌዴራል ደረጃ በድምሩ 31 ተጽዕኖ ፈጣሪዎች መካተታቸው ከሌሎች ማህበራዊ ክፍሎች መቀመጫ አንጻር ከፍተኛ በመሆኑ ዳግም እንዲታይ ጥያቄ ቀርቧል። በመጨረሻም የታዛቢዎች ሚናና የቀጣይ ስራ መርሃ ግብር በሚል የዲያስፖራና ዩኒቨርሲቲ ተወካዮች ያለ ድምጽ መብት በታዛቢነት እንዲሳተፉ እያንዳንዳቸው 2 መቀመጫዎች ተሰጥቷቸዋል። የቀጣይ መርሃ ግብርን በተመለከተ ጉባኤው ከቀናት ረፍት ካደረገ በኋላ ሰኞ ሐምሌ 27 ቀን 2018 ዓ.ም በርዕሰ ጉዳይ ተመካካሪ ቡድን ደረጃ ምክክሩን ይቀጥላልም ተብሏል። ወደ ሶስተኛው መረጃችን ስናመራ የሳውዲ አረቢያ ፖሊስ የሀገሪቱን ድንበር በህገ ወጥ መንገድ አቋርጠው ሊገቡ ሞክረዋል ያላቸውን በብዙ መቶዎች የሚቆጠሩ ኢትዮጵያውያን አሰረ። የሀገሪቱ የጸጥታ ኃይሎች ባለፉት 6 ቀናት ባካሄዱት የጸጥታ ቁጥጥር ዘመቻ ካሰራቸው 1418 ሰዎች መካከል 45 በመቶዎቹ ኢትዮጵያውያን መሆናቸውን የሀገሪቱ ጋዜጦች ዘግበዋል። የጸጥታ አካላት በተጠቀሰው ጊዜ ውስጥ በህገ ወጥ መንገድ ድንበር ከማቋረጥ ከመኖሪያ ፍቃድና ከሰራተኛ ቅጥር በተያዙ ወንጀሎች በጠቅላላው 14154 ሰዎችን አስረናል ማለታቸውን ዘገባው ጠቅሷል። ከሳምንት በፊት በተመሳሳይ ድንበር በህገ ወጥ መንገድ ሲያቋርጡ በመቶዎች የሚቆጠሩ ኢትዮጵያን እንደታሰሩም ዘግቦ ነበር። በሌላ በኩል በአገሪቱ እስር ቤት የሞት ፍርዳቸውን የሚጠባበቁ እስከ 200 የሚደርሱ ኢትዮጵያውያን እንደሚገኙ በሚስጥር ካነጋገራቸው ፍርደኞች መረዳቱን ቢቢሲ ዘግቧል። ወደ ቀጣው መረጃ ስናሻግራችሁ ኢትዮጵያ ሶማሊያ በአልሸባብ ላይ ያስመዘገበችው ድል እንዳይቀለበስ ለማገዝ ቁርጠኛ መሆኗን አስታወቀች። ኢትዮጵያ በሶማሊያ ለተሰማራው የአፍሪካ ህብረት ተልዕኮ ድጋፏን አጠናክራ እንደምትቀጥልና ትናንት በተልዕኮ ጣፈንታ ዙሪያ ካምፓላ ውስጥ በተካሄዱ ድጋፍ ሰጪ ወታደሮችን ያዋጡ ሀገራት መሪዎች በተሳተፉበት አስቸኳይ ስብሰባ ላይ መግለጧን የውጭ ጉዳይ ሚኒስቴር ጠቅሷል። ወታደር ያዋጡ ሀገራት የመሪዎች አስቸኳይ ስብሰባ የተካሄደው አሜሪካ ከቀጣዩ ዓመት አጋማሽ ጀምሮ ለህብረቱ ተልዕኮ ድጋፍ ለሚሰጠው የተባበሩት መንግስታት ድርጅት ተልዕኮ የገንዘብ ድጋፍ መስጠት እንደምታቆም ማሳወቋን ተከትሎ ነው። ወደ መጨረሻው ዜና ስናመራ የአሜሪካ ውጭ ጉዳይ ሚኒስቴር ከኢትዮጵያና ከሌሎች 30 የአፍሪካ ሀገራት ጨምሮ የ50 ሀገራት ዜጎች ወደ ሀገሪቱ ለንግድና ለጉብኝት ቪዛ ሲያመለክቱ እስከ $20,000 የአሜሪካን ዶላር የቪዛ ዋስትና ማስያዝ የሚያስገድደውን መመሪያ በቋሚነት ማጽደጉን አስታወቀ። እንደ አዲሱ መመሪያ አሰራር ተጓዦች የተሰጣቸውን የቪዛ ጊዜ ሳያሳልፉና የሀገሪቱን ሕግ አክብረው ከተመለሱ ያስያዙት ገንዘብ ሙሉ በሙሉ ተመላሽ ይደረግላቸዋልም ተብሏል። ነገር ግን ከተፈቀደላቸው ጊዜ በላይ የሚቆዩ ወይም የቪዛ ደንብ የሚጥሱ ከሆነ ያስያዙት ገንዘብ ለመንግስት ገቢ እንደሚሆንም ተገልጿል። ይህ አሰራር ቀደም ሲል ለሙከራ ትግበራ ተዘርግቶ የነበረ ሲሆን የውጭ ጉዳይ ሚኒስቴር ባደረገው ግምገማ ከቪዛ ጊዜ በላይ የመቆየት ችግርን በመቀነስ ረገድ ውጤታማ ሆኖ በመገኘቱ በቋሚነት ስራ ላይ እንዲውልም ተወስኗል። የቆንጽላ ክፍሎች እንደ አመልካቾቹ ሁኔታ ከ10,000፣ 15,000 እስከ $20,000 የሚደርስ ገንዘብ በዋስትና መልክ እንዲያዝ የመወሰን ስልጣን ተሰጥቷቸዋል። በዚህ መመሪያ ውስጥ የተካተቱት የአፍሪካ ሀገራት ኢትዮጵያ፣ ናይጄሪያ፣ አልጄሪያ፣ አንጎላ፣ ቤኒን፣ ቦትስዋና፣ ቡሩንዲ፣ ኬፕ ቨርድ፣ ማዕከላዊ አፍሪካ ሪፐብሊክ፣ ኮትዲቫር፣ ጅቡቲ፣ ጋቦን፣ ጋምቢያ፣ ጊኒ ቢሳው፣ ሌሶቶ፣ ማላዊ፣ ሞሪታንያ፣ ሞሪሸስ፣ ሞዛምቢክ፣ ናሚቢያ፣ ሳውቶሚ፣ ሴኔጋል፣ ሲሸልስ፣ ታንዛኒያ፣ ቶጎ፣ ቱኒዚያ፣ ኡጋንዳ፣ ዛምቢያና ዚምባብዌ ናቸው። ተፈጻሚ የሚሆንበት ጊዜን በተመለከተ የተሻሻለ የቪዛ ፕሮግራም ከመጪው ሰኞ ጀምሮ በቋሚነት ተግባራዊ ይደረጋልም ተብሏል። ለሰዓቱ ያዝንላችሁ መረጃ ይመስላል። ስላዳመጣችሁን፣ ስለተከታተላችሁን እናመሰግናለን። በያላችሁበት መልካም ጊዜ ይሆንላችሁ።